እግዚአብሔር ምን ከለከለንና ነው? በእውነት ምን አሳጣ? ስጋውን ከመስጠት ደሙን ከማጠጣት በላይ ምን ሊያደርግልን ይችላል? በእውነት እግዚአብሔር ካደረገልንስ በላይ ሊያደርግልን የሚችል ማን ነው? በእውነት ሰው በለበሰው ልብስ ይደናቀራል። የራሱ ልብስ ጠልፎት ሲወድቅ እኮ በጣም አስቸጋሪ ነው። እንቅፋት ያለ ነው፣ ይመታዋል ሰውን መንገደኛ እስከሆነ ድረስ። የራሱ ግራ አደናቅፎት ሲወድቅ ግን አያሳዝንም? ሰው እዚህ እንኳን መጥቶ ነፍሱን የማያሳርፋት ሰው አለ ከእኛ መካከል። እዚህ እንኳን መጥቶ ከኃጢአት የማያርፍ ሰው አለ። በከተማ ምሰራ ኃጢአት አልወጣው ብሎ እዚህም መጥቶ ኃጢአት ጨምሮ ይመለሳል። እዚህም መጥቶ ይዳቃል፣ ይጋፋል። እዚህም መጥቶ ሰው ይጠላል። እዚሁም መጥቶ ሰው ይረግማል፣ ሰው ይረግጣል። አቡነ ገሪማ የጌዴኦ የአማሮና ቡርጂ ሀገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን አባቶች ሊቃውንተ ቤተ ክርስቲያን፣ በምስጋና እንዲሁም በልዩ ልዩ አገልግሎት የምታገለግሉ አባቶቼ፣ ወንድሞቼ፣ በዚህ ቅዱስ ስፍራ አምላካችን እግዚአብሔር ምሕረቱን የምሕረቱን ደጅ እንዲከፍትልን ቃሉን እንዲነግረን ብላችሁ ተስፋ አድርጋችሁ የመጣችሁ የእግዚአብሔር ልጆች ምዕመናን በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለዚህ ዕለት ለዚህ ሰዓት አደረሳችሁ። ሰማያትን በጥበቡ የሰራ ምድርንም በባህር ላይ ያጸና ጥበቡ የማይመረመር ዘመኑ የማይቆጠር ረቂቅ የሆነው ዓለም እንዲሁም የሚታየውን ግዙፍ ዓለም መግቦ የሚያኖር በሰማይም ያሉትን በምድርም ያሉትን ፍጥረታት ሁሉ ከእርሱ በቀር የሚያውቃቸው የሌለ ሁሉም በጊዜውና በሰዓቱ ባርኮ የሰራ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ተብሎ የሚመለክ በአካል ሶስት በባህሪ አንድ የሆነው አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ከእግዚአብሔር በመለየታችን አዝነን እንኖር በነበረበት ዘመን ከእግዚአብሔር ጋር እንድታገናኘን እግዚአብሔር ወደ ዓለምን በመጣ ጊዜ እግዚአብሔርን ያስተናገደችልን እንግዳ ሆኖ እግዚአብሔር ቢመጣብን እንግዳነቱን የተቀበለችልን እናታችን እመቤታችን ቅድስት ድንግል ማርያም ናት። በመስቀል ላይ በነበረ ጊዜ እነኋት እናታችሁ ብሎ እሷን ለእኛ እናት አድርጎ ሰጥቶናል። እንዲሁም እኛን ለእሷ እነሆ ልጆች ብሎ ባደራ በልጅነት ሰጥቶናልና እናቱን እናት እንድትሆነን የሰጠን የፈቀደልን የአባቶቻችን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንዳትሞቱ ከእርሱ አትብሉ በሚል ርዕስ የትምህርታችንን እንጀምራለን። እስኪ በሉት፣ እንዳትሞቱ ከእርሱ አትብሉ። እስኪ ድገሙት። ቅድም መምህር ዘላለም ያስተማሩበት ርዕስ ምን ነበር? አንድ ላይ እስኪ ይህን ቤተ መቅደስ አንድ ላይ ስለበት ይህን ቤተ መቅደስ ማለት አነሳዋለሁ። በጣም ደስ የሚል ነው። እንኳን ያዛችሁት። የሚገባንንና ደስ የሚል ትምህርት ተምረናል። ለዲያቆን ዘላለም እግዚአብሔር አምላክ ቃል ያሰማን፣ በአገልግሎት ያጽናናን። እኔ ደግሞ ምናልባት ምን እንዳትሞቱ ከእርሱ አትብሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ ያለ ቃል ሁልጊዜ የምትሰሙት የለመዳችሁ ታሪክ ውስጥ የሚገኝ ቃል ነው። እግዚአብሔር አምላክ እንግዲህ የሚነግረን
እሱ የወደደውን የፈቀደውን ነው እና ለሕይወታችን የሚያስፈልገንን መንገድ የሚሆነንን ወይም መንገድ መሪ የሚሆነንን ቃሉን እንዲነግረን ቅዱስ ፈቃዱ ይሆንልን። ለእያንዳንዳችን የጎደለን የሚያውቀው እሱ አይደለም? ከእሱ በቀር ሌላም ያውቀዋል? ሰባኪ ሊያውቀው ይችላል የጎደለንን? ስብከት ወይም የእግዚአብሔር ቃል የጎደለ ሕይወት መሙያ የጠመመ ማቅኛ። ሕይወታችን ቢጣመም የሚያቃለው የማን ቃል ነው? የእግዚአብሔር ቃል ነው። ሕይወታችን ጎዶሎ ቢሆንብን የሚሞላው ማን ነው? የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር በመጀመሪያ ይህን ዓለም ያጸናው በቃሉ ነው። አሁንም የሚያኖረው በቃሉ ነው። በኋላም ሰው ሆኖ መጥቶ ያዳነን የእግዚአብሔር ቃል ነው። ወገኖች እኛ በቃል ተፈጥረን በቃል እንደገና ሞተን ተነስተን የተሰራን ፍጥረቶች ነው። እግዚአብሔር አምላካችን ተስፋውንም የነገረን በቃሉ ነው። አምነንም የመጣን ቃሉ ነው። ስለዚህ ለእያንዳንዳችን በየቤታችን በየህይወታችን የጎደለውን ነገር ከሱ በቀር እናውቃለን? ማንም ያውቅ ስለሌለ ሰባኪው የሚናገረው እግዚአብሔር ያቀበለው ምክንያት እንዲሆን ነው የሚናገረው። ኃጢአተኛም ቢሆን ጻድቅም ቢሆን ሰባኪው እግዚአብሔር በዚያ ሰው ላይ አድሮ ይናገራል አይናገርም? ይናገራል። ምክንያቱም እግዚአብሔር ለሚናገራቸው ሰዎች አምነው እስከመጡ ድረስ አያሳጣቸውም። ይህም አምናችሁ ነው መቀበል ያለባችሁ፣ መቀመጥ ያለባችሁ እዚህ ስትቀመጡ ክርስቲያኖች። የሰባችሁ ጻድቅነትና ኃጢአተኛነት አይደለም። እናንተም ቃሉን እንድትሰሙ እንዳትሰሙ የሚያደርጋችሁ ቢሆን መልካም ነው። እግዚአብሔር በጻድቃን አድሮ የሚሰራው ስራ ከሁሉ በላይ ስለሆነ፣ ካልሆነ ግን አምናችሁ እስከመጣችሁ ድረስ አንዳች ነገር እንደማያሳጣችሁ ልታምኑ ይገባችኋል። ምክንያቱም እግዚአብሔር ነውር ባለበት ነውረ ሥጋም ይሁን ነውረ ነፍስ ባለባቸው ሰዎች ላይ አድሮ አምነው ስለመጡ ሰዎች ሲባል ስራ ሰርቶ ያውቃል። በኃጢአተኛ ቄስ አድሮ ስጋውን ደሙን አይለውጥም ማን ይለዋል? በእውነት እግዚአብሔር ሲጀመርም ስጋውን ደሙን ምድራዊውን ርስት ሰማያዊ ሊያደርገው የሚችለው የትኛውም ጻድቅ የጸለየው ጸሎት ሊያደርገው አይችልም። የማን ቸርነት ነው? የእግዚአብሔር ቸርነት ናት ይችን ልታደርግ የምትችለው። ወይን ቀድተን አቅርበን የመለኮት ደም መሆን እንዴት ያለ ግሩም ምስጢር እንደሆነ ያገባችሁ እንደ ክርስቲያኑ። ይህ እኮ የማይመረመር ነገር ነው። እኛ ያዘጋጀነው ገዝተን ያመጣ ነው ወይምና ስንዴ ነው። እግዚአብሔር ደግሞ አድርጎ ለውጦ የሚሰጠን የራሱን ስጋና ደም አድርጎ ነው። እስኪያስቡት ሐዋርያት የትኛው ብቃታቸው ነው ከገበያ ሲገዙት ወይም ለበዓል ለፋሲካ በዓል ብለው ሰብስበው ያመጡት የስንዴ ጎቻ ነበር እኮ። ቀድተው ያስቀመጡት እንደ ጽዋ ወይን ነበር። የአሮጌው ፋሲካ ማክበሪያ ብለው ያዘጋጁት ነበር። እግዚአብሔር ግን ለወጠና ለአዲሱ የፋሲካ ስርዓት እንዲሆን አደረገው ማለት ነው። ሐዋርያት ሲያመጡት ኃጢአት ይታጠብበታል ብለው አልነበርም። ግን ክርስቶስ ለወጠውና ሆድን የሚሞላ የአይሁድን ስርዓት መፈጸሚያ የሚሆን ብቻ ሳይሆን የሰው ልጆችን ሁሉ ኃጢአት እስከ ዘላለም ድረስ የሚያጥብ የሚያጠራ ደሙ አደረገው ማለት ነው። የራሱን ደም የራሱን ስጋ አደረገው ማለት ነው። ይህ እንዴት ደስ ይላል በእውነት። ከስጋ የተወለደውን አምጥተንላት ቤተክርስቲያን ከመንፈስ እንዲወለድ ስታደርገው በየትኛው ብቃታችን ነው? እንደኛ በማን ቸርነት ነው? ይህ እግዚአብሔር ጥበብ ነው። ክርስቲያኖች ውሃውን ከጎኑ የፈሰሰውን ትኩስ ውሃ ያደርገዋል። ካህኑ በጸለየ ጊዜ፣ ካህኑ በባረከው ጊዜ ይለውጠዋል። ውሃው ከጎኑ እንደፈለቀ ውሃ በዕለተ ዓርብ ሲፈስ እንዳየ ነው። ለንጊኖስ በወጋው ጊዜ የተወጋ ጎኑን ውሃ ሲፈስበት አይተን ነበር። ያንን ውሃ ያደርግልናል። ዛሬ በቤተ ክርስቲያን ተቀድቶ የተቀመጠውን ውሃ ያንን ውሃ አድርጎ ሰውን ከስጋና ከደምነት ወደ መንፈሳዊነት ይለውጠዋል። በስጋና በደም ሲወለድ አይተነዋል። ከመንፈስ ሲወለድ ግን አናየውም። አምነን እንቀበለዋለን። ይህን የሚያደርግ ማን ነው? እግዚአብሔር። ዛሬም በየትኛውም ሰው አድሮ ቢሆን አምናችሁ እስከመጣችሁ ድረስ ቃሉን ይነግራችኋል። ይሄ አምናችሁ ነው መቀመጥ ያለባችሁ። በመጀመሪያ እዚህ ቦታ ላይ ስትቀመጡ ክርስቲያኖች ማድረግ ያለባችሁ ነገር አንደኛ አምናችሁ ተቀበሉት። የምትሰሙትን ቃል የማን ቃል ነው ብላችሁ ማን ይናገራል ብላችሁ እግዚአብሔር ይናገራል ብላችሁ አምናችሁ ተቀበሉት። እስራኤል ሙሴን
ከምድረ በዳ መጥቶ ከሄደበት ከተሰደደበት ሀገር መጥቶ ያድነናል ብለው አስበው ነበር? አላሰቡም። እግዚአብሔር ግን አድርጎታል። ሙሴ አቃንቶ የማይናገር ሰው ስለነበረ የማይችል ይመስሉት ነበር። ምክንያቱም ፈርዖንን ተከራክረው ለመርታት ቢያንስ አንደበቱ የቀና መሆን ነበረበት። ይህም የለው። ሌላ ከሱ የተሻለ ሰው እንዲነሳ ፈልጎ ነበር። ግን እግዚአብሔር ምን አለው? ሂድ አለና አዘዘው። ሌላ አንደበቱ የቀና ሰው መምረጥ እግዚአብሔር አላስፈለገው። ያንኑ ሰው መጠቀም ነው የፈለገው። እግዚአብሔር በማን እንደሚጠቀም በማን ተጠቅሞ እናንተ ነፃ እንደሚያወጣችሁ አታውቁትም። ስለዚህ እዚህ ስንቀመጥ በመጀመሪያ እግዚአብሔር ይናገራል ብለን እንመን። ሁለተኛ እግዚአብሔር ይሰራናል ብለን እንመን። በምኑ? በቃሉ። ሰማያትን የሰራቸው በምኑ ነው? በቃሉ ነው። ምድርን የሰራት በምኑ ነው? በቃሉ ነው። መላእክትን ያረጋጋቸው በምኑ ነው? በቃሉ ነው። አንድ ጊዜ ሲናገር እኮ ነው የጸኑት። በመልአኩ በገብርኤል አድሮ ሲናገር አንድ ጊዜ ጸኑ። ንቁም በበለን በቃ። ከዛ በላይ ሌላ ቃል አልሰሙ። ከዛ በኋላ ብርሃን መጣ። ያንን አዩ፣ ጸኑ። ከዛ በኋላ ቅዱስ ብሎ ማመስገን ጀመሩ። የሆነው ነገር ይሄ ነው። ስለዚህ እግዚአብሔር በማንም ላይ ሆነ አድሮ እንደሚሰራን ማመን አለብን። ቃሉ ይሰራል ብሎ ማመን ይገባል። ሶስተኛ ቃሉ ያጸናል ብሎ ማመን ይገባል። እዚህ ስንመጣ እንደዚህ አይነት ነገሮችን አምነን ተስፋ አድርገን ነበር። በቃሉ ተስፋ ማድረግ ይኖርብናል ወገኖች። ቃሉን ሰምተናል። እመቤታችን ቅድስት ድንግል ማርያም ለቃሉ የታዘዘች ለቃሉ ስለታዘዘችን ነው ወላዲተ አምላክ ነች። ለቃሉ ስትታዘዝ ቃሉን እኮ ነው የሰማችው። እግዚአብሔር በአካል መጥቶ አላነጋገራትም። ገብርኤልን ሌላ ቀናት ቅዱስ ገብርኤል መጣ ነገራት። ከእግዚአብሔር ተልኮ የመጣ መሆኑን ስታውቅ ስትረዳ ነገሩን መርምራ ይኩነን ያለች ታዘዘች። በቃሉ የምትታዘዝ ሆነች ማለት ነው። በመጀመሪያ ቃሉን መስማት፣ ከዛ ቃሉን ለመፈጸም ደግሞ እንትጋ። እነዚህ ሁለት ነገሮችን ማጣመር ይኖርብናል ክርስቲያኖች። እነዚህ ሁለቱ ካልተስማሙ ጥቅም የለውም። ምንና ምን? ቃሉን መስማትና ቃሉን ማድረግ ሲኖሩት፣ ቃሉን መስማትና እነዚህ ሁለቱ ሊስማሙላችሁ ይገባል። ልባችሁ ይቆርጣል፣ ይወስናል። ሌሎች ሕዋሳቶቻችሁ ደግሞ ስራ ይሰራሉ። እንደዚህ ነው የሚደረገው ማለት። ጆሮአችሁ የሰማውን ልባችሁ ይቀበላል፣ ውሳኔ ያስተላልፋል። ሕዋሳቶቻችሁ ደግሞ ተቀብለው የተቀበሉታል። ይሄ የሆነ እንደሆነ እግዚአብሔር በእኛ የሚሰራት ስራ እያደገች ዕለት ዕለት እያደገች ነው የምትሄደው ማለት ነው። ዕለት ዕለት እያደገች እየተጨመረች ነው የምትሄደው ማለት ነው። ስለዚህ በማንም ቢሆን እግዚአብሔር ይናገረናል ብለን ማመን ይኖርብናል። ስለዚህ በዚህ አሁን ባነሳሁላችሁ ርዕስ ላይ እግዚአብሔር ምን እንደሚነግረን የሚያውቀው እሱ እውነት ለመናገር የጎደለንን ነገር ሊሞላ ስለሆነ የሚናገረው እግዚአብሔር ተናግሮት የማይጠቅም ነገር ደግሞ ይሄ። ስለዚህ በልብ በተመስጦ ሆነን እንድንሰማ አምላካችን እግዚአብሔር ይርዳል። እንዳትሞቱ ከእርሱ ምን አትበሉ፣ አትብሉ። እግዚአብሔር ለአዳምና ለሔዋን የሰጠው ትእዛዝ ሔዋን እባብ መጥቶ በጠየቃት ጊዜ የመለሰችው መልስ እንዳትበሉ የተከለከላችሁት ምንድን ነው ብሎ ሲጠይቃት በገነት መካከል ካለው ዛፍ ሁሉ እንበላለን፣ ነገር ግን ከዚህ ዛፍ እንዳትበሉ እንዳትሞቱ ከእርሱ አትብሉ ተብለናል ብላ ነገረችው። ሰይጣን የመከራት ደግሞ ሌላ ነው። ስለምትሞቱ ሳይሆን ይህን በበላችሁ ቀን ዓይኖቻችሁ ይከፈቱና እንደ እግዚአብሔር ትሆናላችሁ፣ ይሄ ስለሆነ ነው እንጂ ስለምትሞቱ አይደለም ብሎ ነገራት። ያደረገችውን ያው ታውቁታላችሁ። እግዚአብሔር ይህንን ዛፍ ሲከለክላቸው እንዳትሞቱ ነው። የእግዚአብሔር ጥበቃ ሰውን ሁልጊዜ የሚጠብቀው ከሞት ነው ማለት ነው። የሰው ሞት የሚጀምረው የእግዚአብሔርን ትእዛዝ ማፍረስ ሲጀምር ነው።
እንዳትሞቱ ያለበት ምክንያት እግዚአብሔር ትእዛዙን በማፍረሳቸው ከሱ ስለሚለያቸው። ትእዛዙን ማፍረስ ከእግዚአብሔር ይለየናል። ከእግዚአብሔር መለየትም ሞት ይሆንብናል፣ ወይም እሱ ራሱ ሞትን ያመጣብናል ማለት ነው። ሞት በዚህ አሁን ባነበብኩላችሁ ቃል ላይ ከእግዚአብሔር መለየት ነው ሞት ተብሎ የተጠራው። ለዚያ ምክንያት የምትሆናቸው ደግሞ ትእዛዙን ማፍረሳቸው ናት። ይህን እንዳያደርጉ ነው እግዚአብሔር አስቀድሞ እንዳትሞቱ ከእርሱ አትብሉ ብሎ የከለከላቸው። እንዳንሞት ሁላችንንም አምላካችን እግዚአብሔር ይጠብቃል። ሰው በሕይወት መኖርም መሞትም በነፃ ፈቃዱ ራሱ የሚወስናት ውሳኔ ናት። አምላካችን እግዚአብሔር በኦሪትም ለነበሩት ሕዝቦች መልእክት ሲያስተላለፍ በሙሴ በኩል በሕይወት ትኖር ዘንድ ሕይወትን ምረጣት ብሎ በነፃ ፈቃድ እንዲመርጡ ፈቅዶላቸዋል። በኦሪት ዘዳግም ምዕራፍ 30 ስትመለከቱት በሕይወት ትኖር ዘንድ ሕይወትን ምረጣት ነው። እስኪ በሉትላችሁ ሕይወትን ምረጣት ነው። ይህም ማለት ወገኖች የእግዚአብሔርን ትእዛዝ ጠብቆ መኖሩ። የሰው ሕይወቱ የእግዚአብሔርን ትእዛዝ መጠበቅ ስለሆነች ነው። ምክንያቱም ጌታ ሲያስተምረን ምንድን ነው ያለ? ቃሌን የሚጠብቅ ሞትን አያይም አይደል ነው። በዮሐንስ ወንጌል ምዕራፍ 8 ላይ ክርስቶስ ሲያስተምር ቃሌን የሚጠብቅ ሞትን አያይም፣ ዘያዕቅብ ቃሌ ይጥዕም ወለሞት፣ ሞትን አይቀምስም ወይም አያይም ብሎ ነው የተናገረው። ሞት የምንለው የነፍስ ከስጋ መለየትን ሳይሆን ሁልጊዜም እንደምንናገረው በቤተ ክርስቲያን ቋንቋ ሞት የሚባለው ከክርስቶስ የምትለየን ኃጢአታችን ናት። እሷም ትእዛዙን በማፍረስ በኩል የምትመጣብን የምትደረግብን ናት። ይህ እንዳይሆንብን ነው አስቀድሞ እግዚአብሔር ወደ ሞት የሚወስደውን መንገድ ያሳየን በቃሉ የነገረን። ከዚህ የተነሳ ነው ለአዳምና ለሔዋን ከሰራናቸው ትእዛዝ አንዱ እንዳይሞቱ የሚጠብቃቸው ነው የነበረው ማለት ነው። ይህንን ነው እንዳትሞቱ ከእርሱ አትብሉ ብሎናል። መብላታቸው አይደለም የመጀመሪያ ሞትን የሚያስፈርድባቸው፣ ትእዛዙን ለማፍረስ ማሰባቸው ነው። የሚበሉትን ሰጥቷቸዋል። እሷም እንደተናገረችው እግዚአብሔር የሚያስፈልገንን ነገር ሳይሰጥ የከለከለን አንዳችም ነገር የለም። በመጀመሪያ ሔዋንን እንደተናገረችው በገነት ካለው ዛፍ ሁሉ እንበላለን ያለችው። እስኪ በሉቴን ቃል በገነት ካለው ዛፍ ሁሉ ምን እንላለን? እንበላለን። አሁን ተመልከቱት፣ እግዚአብሔር የሚበሉት ነገር አሳጥቷቸዋል? አላሳጣቸውም። የሚበሉትን ነገር ከሰጣቸው በኋላ የሚያስፈልጋቸውን ነገር ካሟላላቸው በኋላ ደግሞ እንዳይሞቱ የሚጠብቃቸው ሕግ አስቀመጠላቸው። ያም ዕፀ በለስን እንዳይበሉት ብቻ ሳይሆን እንዳይነኩትም አዘዛቸው። ይሄኛው ለመብል የተፈጠረ ስለ አይደለም። የሚበሉትን ፈቅዶላቸዋል። ስጋና ደም ናቸውና መብላት መጠጣት ያስፈልጋቸዋልና የሚያስፈልጋቸውን አስቀድሞ አዘጋጀላቸው። በእውነት ክርስቲያኖች በመላእክትና በእኛ መካከል የተደረገውን ነገር ስትመለከቱት የሚገርም ነው። መላእክትን በቅዳሴ አጽንቶ የሚያኖራቸውን ብርሃን ያመጣላቸው በኋላ በመሻታቸው በርትተው በመፈለጋቸው ተገልጣላቸዋለች እንጂ ያቺ ብርሃን ጥበብና እውቀት የሆነቻቸው ብርሃን መጀመሪያ የተሰጠቻቸው እንዳይመስላችሁ። ምክንያቱም ዓለም ሲፈጠር በጨለማ ውስጥ ነው የነበረው። እነሱን አይኖቻቸው ሲገለጡ ከጨለማ በቀር ያጋጠማቸው ወይም ያገኙት ምንም ነገር አልነበራቸው። ያቺ ብርሃን እስክትመጣላቸው ግን ባሉበት ጸንተው ቆመው ጠብቀውታል። እግዚአብሔር ባለንበት ጸንተን መቆም እንድንችል እግዚአብሔር ይርዳል። አሁን የኛ ችግራችን ጸንተን መቆየት ባለመቻላችን ነው። ጥቂት መከራ ሲያጋጥመን ያንገበግበናል። ጥቂት ችግር ሲገጥመን መንገዶቹ ሁሉ ገደል ይሆኑብናል። ነገሮች ሁሉ ግራ የሚያጋቡ ይሆኑብናል።
በጥቂት መከራ መታገስ ያልቻለ ወደ ትልቅ መከራ እንደሚገባ ታውቃላችሁ። ጥቂቷን ፈተና መቋቋም ካልቻላችሁ በዚያች ፈተና እንድትጸኑ ጠንክራችሁ ካልጸለያችሁ ክርስቲያኖች የሚበልጥ ከባድ የሕይወት ፈተና ምስቅልቅል እንደሚገጥማችሁ ታውቃላችሁ። አንዳንዶቻችን ለጊዜው ፈተናችንን የፈታነው ሁሉ ይመስለናል አይደል? በሆነ አጋጣሚ መከራችንን የሚያስታግስልን ነገር ካገኘን የፈታነው ሊመስለን ይችላል። ግን ወገኖቼ ሃይማኖት በመለወጥ ፈተና አይወገድም። ሌላ ፈተና ነው የሚመጣው። በመተኛት እግዚአብሔርን እምቢ በማለት በአመፀኝነት፣ በልከኝነት በእግዚአብሔር ላይ በማመፅ በማንጎራጎር ፈተና ማስወገድ አይቻልም። መከራችን የሚወገደው በመከራም ውስጥ ሆነን በፈተናም ውስጥ ሆነን የማንን ስም ስንጠራ ጸንተን በእግዚአብሔር ፊት መቆም ስንችል ነው ወገኖች። ምክንያቱም በመከራችን ጊዜ እግዚአብሔርን ብንጠራው አብረውን መከራችንን እስኪወገድ ድረስ የሚጸልዩልን ቅዱሳን በዙሪያችን አሉ። አብረውን በመከራችን ጊዜ የሚጠብቁን መላእክት ይታዘዙልናል። ያልተፈተነ ጻድቅ በመከራ ያልወደቀ ቅዱስ ልታገኙ ትችላላችሁ እንዴ? ቅዱሳን እኮ ወደ ቅድስና ማዕረግ የደረሱት በመከራ ውስጥ ሁሉ አልፈው፣ በጭንቅና በስቃይ ውስጥ አልፈው፣ በመንኮራኮር መፈጨት፣ በአለንጋ መገረፍ፣ በጨለማ እስራት ውስጥ መውደቅ፣ ይህ ሁሉ ታልፎ ይህ ሁሉ ፈተና አልፎ አይደለም ለክብር የሚበቃው ለክብር የሚደረሰው። ሲጀመር ወገኖቼ መልካም ሕይወት ወይም ትልቅ ሕይወት ከትልቅ መከራ ነው የሚወለደው። ሰምታችሁኛል? ከትልቅ ፈተና ትልቅ ሕይወት ይወለዳል እንጂ እንዲሁ ዝም ብሎ አልጋ ባልጋ አይደለም። መልካም ነገር የሚገኘው ትልቅ ነገር ትልቅ በረከት የሚገኘው 7 አክሊላት ከሰማይ እስኪወርዱለት ድረስ ቅዱስ ጊዮርጊስ የተቀበለው መከራ ተነግሮ የሚያልቅ ነው። 3 ጊዜ ገለውታል፣ 3 ጊዜ ሞቷል። በነፋስ ዘርተውታል፣ በመንኮራኩር አጥቅቀውታል፣ ብናኝ አድርገውታል። ትንንሽ ነፋስ እስኪወስደው ድረስ ደቃቅ አድርገው ፈጭተውታል እኮ። ማን አነሳው? ቅድም ስንማር እንደነበረው በ3ኛው ቀን ምን እለዋለሁ ነው ያለኝ። አነሳዋለሁ አይደለ? ወበሰሉስለት አነሳዋለሁ እንዳለው ሁሉ ጊዮርጊስ መጥቶ አነሳው። እግዚአብሔር ያነሳኛል አንልም እንደኛ። ዛሬ ብንወድቅ ማን ያነሳናል? እግዚአብሔር ያነሳኛል ማለትን ልመዱ ክርስቲያኖች። አጎቴ ደርሶ ያነሳኛል ከምትሉ ይልቅ ከአጎታችሁ ይልቅ ማን ይፈጥናል? እግዚአብሔር ይፈጥናል። ከወንድማችሁ ይልቅ ማን ይፈጥናል? እግዚአብሔር ይፈጥናል። ወንድም ያነሳኛል፣ ወንድም ያለልኝ፣ አጎቴ ያለልኝ አይደል? ማን አለልኝ? እግዚአብሔር አለልኝ ማለትን እንልመድ። እግዚአብሔር አለልኝ ማለትን እንልመድ። እስራኤል 215 ዓመት አይደል እንዴ በመከራ የተቀጠቀጡት? የትኛውን መከራ ደርሶብን ነው እኛ በእውነት ከሃይማኖት እስክንወጣ ድረስ እንዲህ የተንገዳገድ ነው ክርስቲያኖች? እንዲህ መከራችንን የምናየው በማዕበል የምንናወጠው ልባችን በሀሳብ የተወጠረው አይምሯችን በጭንቀት ሊፈነዳ የደረሰው የትኛው መከራ ደርሶብን ነው እኛ በእውነት? ቅዱሳን ከተቀበሉት መከራ ጋር ብናነጻጽር ጸንቶ መቆም ይገባል። መላእክት ጸንተው ቢቆሙ ነው ብርሃን የተገለጠላቸው። ጸንተው መቆም ያልቻሉት ግን ብርሃንም ከመጣ በኋላ ከክፉ ሀሳባቸው ፈቀቅ አሉ። አንዳንዶቹ ወንጌል ስላልተሰበከልን ነው ይላሉ። ቀደም ሲል ሃይማኖታችንን ለውጠን ከቤተ ክርስቲያን ወጥተን የቀረነው አሁን የሚሰበከው ወንጌል ስላልተሰበከልን ነው ይላሉ። ዛሬም ወንጌል ተሰብኮላቸው ክርስቶስ በግልጥ ተነግሯቸው አይመለሱም። ልክ እንደ ሳጥናኤል በዚያው በሄዱበት በጀመሩት ስህተት በዚያው ሕይወታቸው የሚያጠናቅቁ በጣም ብዙዎች ናቸው። ሳንመለስ ጣሪ ሞቱ እንዳያዝብን እግዚአብሔር መልካም ፈቃድ ይሆንልን። በዚያች ብርሃን አማካኝነት ነው እንግዲህ እግዚአብሔርን ያገኙት ቅዱሱን ያመሰገኑት አንድነት ሦስትነት የተገለጠላቸው። ያቺ ብርሃን እስክትመጣ ድረስ ግን ምንም እግዚአብሔር እንዲያውቁ የሚችሉበት ምክንያት አልነበረቻቸው። ሰው ግን ከዚህ የተሻለ በጎ ነገር ተደርጎለታል። ተመልከቱ፣ ለሰው የተደረገው ነገር በጣም ትልቅ ነው። እግዚአብሔር ወደ ሞት የሚወስደውንና ወደ ሕይወት የሚያደርሰውን መንገድ አስቀድሞ አስታውቆታል። እግዚአብሔር ይሄን ብትበላ ትሞታለህ፣ ይሄን ግን ብትበላ በሕይወት ትኖራለህ ብሎ ነግሮታል። ይሄን አትብላ፣ እንደውም አትንከው፣
ምን እንዳትሞት እግዚአብሔር የሚጎልበት ሆኖ አይደለም ወገኖች። በገነት መካከል ካለው ዛፍ እነሱ ቆርጠው ሲበሉ ገነት የምትመነጠርበት የገነት ደን የሚጎልበት ሆኖ እንዳይመስላችሁ። እግዚአብሔር ገነት ራቁቷን የምትሆንበት ሆኖ አይደለም። ሰው እንዳይጎልበት ስለሚፈልግ ነው። ሰው እንዳይሞት ይፈልጋል እግዚአብሔር። ለዚህ ነው እግዚአብሔር ምን አደረገ? የሞትን ምስጢር የሞትን መንገድ አስቀድሞ ነገረው፣ አስጠነቀቀው። እግዚአብሔር ያልነገረን የትኛው መንገድ ነው? በእውነት የተሰናከሉበት ይሄ መጣብን መሰናከል ሁሉ በእውነት እግዚአብሔር በነገረን ነገር ጸንተን ባለመኖራችን ምክንያት ይመጣልን። አሁን በሕይወታችን የገጠመን እንቅፋት እግዚአብሔር የነገረንን ባለመስማታችን ይመጣልን። እስኪ አስቡት። አሁን በዙሪያችን ያለው ፈተና በስልካችን ምክንያት የመጣ ፈተና፣ ቅድም የነገርኳችሁ መከራ፣ ቅዱስ ጊዮርጊስ የመጣበት መከራ፣ በክርስቶስ ምክንያት የመጣበት መከራ ነው። ቅድስት አርሴማ የተቀበለችው መከራ በክርስቶስ ምክንያት የመጣባት መከራ ነው። እና አምላክ ወላዲተ አምላክ ቅድስት ድንግል ማርያም ሀገር ለሀገር ስትንከራተት በነበረ ጊዜ በክርስቶስ ምክንያት የመጣባት ፈተና የመጣባት መከራ ነበር። እኛ እኮ የምንፈተነው በሆዳችን አውቃችሁታል። እኛ እኮ የምንፈተነው በክፉ ምኞታችን ነው። እኛ አሁን እየተደናቀፍን ያለ ነው። እያደናቀፈ የጣለን እኮ የራሳችን ቀሚስ እኮ ነው ወገኖቼ። ሰው በለበሰው ልብስ ይደናቀፋል። የራሱ ልብስ ጠልፎት ሲወድቅ እኮ በጣም አስፈላጊ ነው። እንቅፋት ያለ ነው ይመታዋል ሰውን መንገደኛ እስከሆነ ድረስ። የራሱ ግራ አደናቅፎት ሲወድቅ ግን አያሳዝንም? ሰውን የራሱ አንደበት ጠላት ሲሆነው አያሳዝንም? ሰውንስ ሰው ቢጠላው የተለመደ ነው። ከቃየል ጀምሮ ወንድም ወንድሙን መጥላት የተለመደ ነውና ሰውንስ ሰው ቢገለው የተለመደ ነው። ቃየል አቤልን ሲገለው ተመልክተናልና ሰው ራሱን ሲገል ግን አያሳዝንም ወገኖች? አሁን ራስህን እስክታጠፋ ድረስ ሕይወትን መራራ ያደረገብህ ፈተና የመጣብህ እግዚአብሔር ያለህን ትእዛዝ ባለመጠበቅ ምክንያት አልነበረ አይደለም? እስኪ መርምሩት። ይህ ያስቸግረን ፈተና የመጣብን እግዚአብሔር እንዳዘዘን እንደመከርን መኖር ባለመቻላችን ማይገ እግዚአብሔር አስቀድሞ እንቅፋቱን አልነገረንም። እግዚአብሔር አስቀድሞ የሞትንና የሕይወትን ልዩነት መለያ አልነገረንም፣ አላስታወቀንም። ሕይወትና ሞት እንዴት እንደሆኑ ምን ብናደርግ እንደምንሞት አልነገረንም። እግዚአብሔር እንዳትሞቱ ከእርሱ አትብሉ አትንኩትም የተባልነውን ነገር ግን ጠብቀን ማንነው በጣም ብዙዎች። በዚህ ምክንያት ሞት የመጣብን ማለት ነው። በዚህ ምክንያት ከእግዚአብሔር መለየት የሆነብን በጣም ብዙዎች ነን ወገኖቼ። የእግዚአብሔር ቃል እንደሚሰራ ሁሉ ያፈርሳል። የእግዚአብሔር ቃል እንደሚያከብር ሁሉ ያዋርዳል። የእግዚአብሔር ትእዛዝ እንደሚያድን ሁሉ ይገላል። ምክንያቱም እግዚአብሔር ይቀጥል ባለችኋል። እግዚአብሔር ይገላል፣ እግዚአብሔር ያድናል አለች። እግዚአብሔር ምን ይላል? እግዚአብሔር ይገላል፣ እግዚአብሔር ያድናል። ይቀጥል ይወያይ፣ ያስር ይወ ያከብር፣ ያከብራል፣ ያዋረዳል ብላ ነው የተናገረችው በመጽሐፈ ሳሙኤል ምዕራፍ 2 ላይ እንደምንመለከተው ዛሬ መጸለይቱ ሰሙት ላይ። ስለዚህ ወገኖች እግዚአብሔር በቃሉ እንደሚያከብር በእግዚአብሔር እንደምንከብር ሁሉ በእግዚአብሔር ልንጓረብ እንችላለን። አሁን ክርስቶስ ቅዱስ ጴጥሮስ የሚገርም ቃል ይናገራል ከነቢዩ ከኢሳይያስ ወስዶ በአንደኛይቱ መልእክቱ ምዕራፍ 2 ቁጥር 7 ላይ ተመልከቱት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 ላይ ክርስቶስን የማዕዘን ራስ ያደርገዋል እንዲሁም ደግሞ የመሰናክል ዓለትም ብሎ ይጠራል። ክርስቶስ የማዕዘን ራስም ነው፣ የመሰናክል ዓለትም ነው። በክርስቶስ የከበሩ አሉ፣ በክርስቶስ የተዋረዱ አሉ። ይሁዳ የጠፋው በክርስቶስ ነው አይደል? ክርስቶስን ሽጦ ነው። ከክርስቶስ ገንዘብን መርጦ ነው። በክርስቶስ የሚሰናከሉ አሉ፣ በክርስቶስ የሚድኑ አሉ። በሉቃስ ወንጌል ምዕራፍ 7 ወይም በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምራችሁ ስትመለከቱ የምታገኙት ታሪክ ጌታ በፈሪሳዊ ወይም በለምጻሙ ስምዖን ቤት
በሁለቱም ቤት ስለተገኘ ማለት ነው። በእነዚህ ሰዎች ቤት ውስጥ ተገኝተዋል። አንዲት ሴት መጣችና እግሩ ስር ወደቀች። ኃጢአቷን እየተናዘዘች በልቧ እግሩን አጠበች። ክርስቶስ ኃጢአትሽ ይቅር ተብሎልሻል አላትና ከኃጢአቷ ነጻት። አንድ ሰው ደግሞ በሩቅ እየተመለከተ ይህማ ነቢይ ቢሆን ይቺ ሴት ማን እንደሆነች ባወቀ ነበር ብሎ ክርስቶስ ወቀሰው። በልቡን ያሰበው እሷ በልቧ ኃጢአቷን ትናዘዛለች፣ እሱ ደግሞ በልቡ ክርስቶስን ይነቅፋል። አሁን ሁለቱም ተመልከቷቸው። አንዱ በክርስቶስ ይድናል፣ አንዱ በክርስቶስ ይጎዳል። ይሄኛው ክርስቶስን በመንቀፍ ያቺ ደግሞ ክርስቶስን በማመን። እሷ የምታየው በኪሩቤል ጀርባ ተቀምጦ ነው፣ እሱ ደግሞ የሚያየው በሰው መካከል ተቀምጦ ነው። ልዩነት እኮ ይሄ ነው። እሷ የምታየው ኃጢአቷን ሲያጥብላት ነው፣ እሱ ደግሞ የሚያየው አንዲት ዘማዊት ሴት እግሩን ይዛ እንዳቆሸሸችው እንዳረከሰችው ነው። እሷ የምታየው ሲቀድሳት ነው፣ እሱ ደግሞ የሚያየው እግሩን ስታረክሰው ነው። አያችሁት? ልዩነት እንዳታያችን ነው፣ እንዳመለካከት እንዳመጣጣችን ነው። እዚህ ቤተ መቅደስ ውስጥ አንዳንዱ ኃጢአቱን አራግፎ ይመለሳል፣ ጸድቆ ይመለሳል። አንዳንዱ ደግሞ ኃጢአት ጨምሮ ይመለሳል። ጸድቆ የሚመለስ እንደ ቀራጩ ሰው በትህትና ደረቱን እየደቃ ኃጢአቱን የሚናዘዝ ሰው ነው። ኃጢአትን ጨምሮ የሚመለስ ደግሞ እነዚያ ፈሪሳዊ ሰው ራሱን እያሞገሰ ሌላውን እያቆሰሰ የሚጸልይ ሰው። እዚህ እንኳን መጥቶ ነፍሱን የማያሳርፋት ሰው አለ ከእኛ መካከል። እዚህ እንኳን መጥቶ ከኃጢአት የማያርፍ ሰው አለ። በከተማ ምሰራ ኃጢአት አልበቃው ብሎ እዚህም መጥቶ ኃጢአት ጨምሮ ይመለሳል። እዚህም መጥቶ ይዳቃል፣ ይጋፋል። እዚህም መጥቶ ሰው ይጠላል። እዚሁም መጥቶ ሰው ይረግማል፣ ሰው ይረግጣል። እዚያ ብቻ አይደለም፣ እዚህም መጥቶ ክርስቶስን ይበድለዋል። የሚገርማችሁ እዚህም መጥቶ ይሰርቃል፣ እዚህም መጥቶ ያመነዝራል፣ እዚህም መጥቶ የማይሆን ነገር ይናገራል። ክፉ ምኞትን ጥሎ አይደለም የሚመጣው። ገነት ውስጥ መሆን አይደለም። ይኸውላችሁ እባብን የሰይጣን ማደሪያ ከሆነች በኋላ ገነት ውስጥ መግባቷ ከሰይጣን እንድትለይ አላደረጋትም። የሰይጣን ማደሪያ የሆነ ሰው ምንጊዜም ክርስቲያኖች ሰይጣን ከውስጡ እስኪርቅ ድረስ አጥብቆ መጸለይ ካልቻለ፣ ተግቶ መጸለይ ካልቻለ ገነት ውስጥ ገብቶ ቢቆምም እንኳን ሰይጣን አብሮት ይቆማል እንጂ ሊለየው አይችልም። ሰይጣንን ከወዲሁ ማራቅ ካልቻልን ወገኖች፣ ሰይጣንን ከወዲሁ ማባረር ካልቻልን፣ ተግተን ሰይጣንን እምቢ ካላልነው በስተቀር መቅደስም ውስጥ ገብተን ብንቆም ስራው ከማሰራት ወደ ኋላ አይልም። ለዚህ ነው መቅደስም ውስጥ እንኳን ይሄን ቦታ ብላችሁ ትታመናላችሁ አይደል? እዚህ መቅደስም ውስጥ እንኳን ገብተን ካህኑን ስንነቅፍ፣ ምዕመኑን ስንነቅፍ፣ ስናነሳ፣ ስንጥል ቃሉን ሳንሰማ ተመልሰን ወጥተን እንሄዳለን። እዚህም መተን ተከትሎ መጥቶ የራሱን ስራ ያሰራል። እዚህም መተን አሜት ነው፣ መሾካሾክ ነው። እዚህም መተን መተኛት ነው። እዚህም መተን ቸልተኝነት ነው፣ ግድ የለሽነት ነው። እዚህ መተን እንኳን ጸድቀን እንዳንመለስ። ስለዚህ እዚህም መጥቶ ጸድቆ ይመለሳል፣ ኃጢአት ጨምሮ ደግሞ ይመለሳል። ለዚህ ነው የእግዚአብሔር ትእዛዝ ያድንማል ይገድልማል። የሚገድሉ ትእዛዙን የማይጠብቁት ከእግዚአብሔር አንድነት ይለያቸዋል ማለት ነው። ትእዛዙን የማይጠብቁትን የማያከብሩትን ከአንድነቱ ይለያቸዋል። ወገኖች ዛሬም እግዚአብሔር ይህንን ቃል እየተናገረ ነው። እንዳትሞቱ ከእርሷቸው የተባለላቸው በጣም ብዙ ነገሮች አሉ። የበላናቸው ወደ ውስጣችን እንዲገቡ የፈቀድንላቸው ብዙ ነገሮች አሉ። እግዚአብሔር ምን ከለከለንና ነው? በእውነት ምን አሳጣ? ስጋውን ከመስጠት ደሙንም ከማጠጣት በላይ ምን ሊያደርግልን ይችላል? በእውነት እግዚአብሔር
ካደረገልንስ በላይ ሊያደርግልን የሚችል ማን ነው? በእውነት ከእግዚአብሔር ለመለየት ያሰብነው እግዚአብሔርን ማመስገን የተውነው እግዚአብሔርን ከማመስገን የራቅነው ከእግዚአብሔር በላይ እግዚአብሔር ካደረገልን ነገር በላይ ማን አድርጎልን ነው? በእውነት የተደረገልንን ነገር ሁሉ ያደረገልን እግዚአብሔር አይደለም? እግዚአብሔር እኮ ሁሉን ነገር ያደረገልን ያስገኘልን የምንበላውን የምንጠጣውን ብቻ አይደለም፣ የሚያስፈልገንን ነገር ሁሉ በቀንም በሌሊትም የሚያደርግልን የሚያዘጋጅልን እኮ እሱ ነው። ወገኖቼ እግዚአብሔር ከሰጠን ስጦታዎች መካከል አንዷ ስትጎል ሰውነታችን ይታወቃል። ስለዚህ እግዚአብሔር የሰጠን ነገር በሙሉ ምን ያክል ለኛ አስፈላጊና ጠቃሚ እንደሆነ ተመልከቱ። የሚያስፈልገን ነገር ሁሉ አዘጋጅቷል እግዚአብሔር። በዓለም ውስጥ ለእኛ የሚያስፈልገን ነገር በሙሉ እግዚአብሔር አዘጋጅቶ የሰጠን የሰራ። የዚህ ዓለም መንግስታት ቤት የምትሰሩበት ቦታ ይሰጧችኋል እንጂ ቤት ሰርተው አይሰጧችሁም ማለት። እንደውም በኋላ መጥተው በሰራችሁት ቤት ላይ ቤቱን ሰርታችሁ ስትገቡበት ደግሞ የጣራ ግብር ክፈሉ ብለው ደግሞ ሊከሷችሁ ይችላሉ። ጣራው እኮ እነሱ አላጸደቁላችሁም ማለት ከጣራው አግዟችሁ ግን አይደለም። እግዚአብሔር የምንቆምበትን የምንቀመጥበትን ምድር በላዩ ላይ ደግሞ ጠፈር ሰርቶ እንደ ጣራ አድርጎ እንዳይጨልመን ብርሃናትን አድርጎ የሚያስፈልገንን ነገር ሁሉ አድርጎልናል። እግዚአብሔር ካደረገልን ነገር በላይ ሊያደርግልን የሚችል ማንም የለም። ይህም ሆኖ ግን አለማመስገናችን ተኝተን ማደራችን አይገርማችሁ? የእግዚአብሔርን ስም ሳይጠራ ቢሆን እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላል። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ቴዲ የሚዘምረዋል መዝሙር አለ። እሰይ ነጋ ላመሰግን ነው በቃ እሱ መሆን ያለበት ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሰው አይመገበው፣ ብዙዎቻችን ከሰው የምንለይ፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳቸው ጎደለ ነገር እንዲሞላልን ስለምንፈልግ። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላደረገልን ስለ መንግስተ ሰማያት ልጆቹ ስላደረገን ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን፣ ክርስቲያን መጸለይ ያለብን፣ ማመስገን ያለብን። ይህን ባለማድረጋችን እንዳትሞቱ ከእርሱ አትብሉ ከተባሉት ሰዎች ጋር አብረን የሚገለው ለሞት በሚሰጥ ሕይወት ለሞት በሚያበቃ ሕይወት የምንኖር ሆነናል። የሞትንና የሕይወትን ልዩነትን ማናውቅ እንዲሁ ዝም ብለን የምንመላለስ ከንቶች ሆነናል ወገኖች። ይህን ባለማድረጋችን ሙሴ የተስፋይቱን ምድር ሳይወርስ የቀረው ባለማመስገኑ እንደሆነ አታውቅም እንዴ? በኦሪት ዘጸአት ምዕራፍ 17 ቁጥር 7 ላይ ስንመለከት ሙሴ ከዓለት ላይ ውሃ ባፈለቀ ጊዜ አመስግኖ ሴቦን ደግሞ ነበር የሚሰጣቸው የነበረውና ከዕለታት በአንድ ቀን ግን ሳይሰጣቸው ቀረ። በዚያ ነው። ይህንን ይዛችሁ ኦሪት ዘፍጥረት፣ ኦሪት ዘዳግም ምዕራፍ 32 ቁጥር 50 ጀምራችሁ ደግሞ ተመልከቱት። እስከ 52 ድረስ ያለውን ስትመለከቱት እስመ ይቀድስክሙኒ በኀበ ማይነ ቅድስት ይላል። በመሪባ ውሃ ዘንድ ስላላከበራችሁ ብሎ እግዚአብሔር ለሞት አሳልፎ እንደሰጠው የተስፋይቱን ምድር ታያታለህ እንጂ አትገባባትም አትወርሳትም ብሎ እንደከለከለ
መልካም ቀኖችን እንዳናይ ይከለክለናል። ተው በእውነት እናመስግነው፣ እንገዛለት። ይህ ክርክር ይብቃል። ይህ ልከኝነቱ፣ አመፀኝነቱ ይብቃል። ወደ ምስጋና እንመለስ። ማንጎራጎሩ ይብቃ። ስለ ስጋችን ጉድለት ማዘን መቆዘሙ ይብቃ። ለጎደለች ነፍሳችን እንጂ ለጎደለች ስጋችን አይደለም መጨነቅ ያለብን። ነፍሳችን ሲሞላላት ያን ጊዜ ስጋችን አብሮ የሚሞላላት አይደለም። ነፍሳችን ስትጠግብ ያን ጊዜ ስጋችንም አብራ የምትረካ አይደለም። ቅዱሳን ለ7 ቀን ሳይበሉ ይቆያሉ። ግን በምስጋና የጠገበች ነፍሳቸው ለተራበች ስጋቸው መድኃኒት ስለምትሆናት አንድም ጊዜ እንኳን እንደራባቸው አያስቡትም። ከ7 ቀን በኋላ ምናልባትም ስለ ክብረ ሰንበት ጥቂት ነገር መራራውንም ሆነ ጣፋጭ ቅጠል ሳይመርጡ ከቅጠሉ ሸንቅጠው የቅዱስ ቃሉን በስተቀር ደግሞ ሌላም ነገር አይቀበሉም፣ አይበሉም። ይህን እያደረጉ እግዚአብሔርን ያገለግሉታል፣ ያመሰግኑታል። ምስጋናው ምድራችንን በእውነት መልካምነት የተሞላች ያደርጋት ነበረ። እግዚአብሔርን እያመሰገን ብንኖር ትዳራችን መልካም ይሆን ነበረ። እግዚአብሔር መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል። ወገኖቼ የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው። አዲስ ማስጌጫ ዘዴዎቻችን አሳምርን እንሰራለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። እስኪ ደግሞ ወገኖች እግዚአብሔርን ወደ ማመስገን እንመለስ፣ ወደ እግዚአብሔር እንመለስ። እንዳትሞቱ ከእርሱ አትብሉ የተባልነውን ነገር ነክተን ይሆናል ወገኖቼ። ለዚህ ሁሉ ውርደት፣ ለዚህ ሁሉ ሐሳር ተላልፈን የተሰጠን። እንዳትሰሙት የተባልነውን ትምህርት እየሰማን፣ እንዳታመልኩት የተባልነውን ባዕድ አምላክ እያመለክ፣ እንዳትከተሏቸው የተባሉትን ሐሰተኛ ክርስቶሶችን እየተከተልን አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ እያየን እማንደነግጥ እማንመለስ ጨካኞቹ ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? እስኪ በማቴዎስ ወንጌል